እውነት ነው። ለተዋደደ ፍቅር አያረጅም። ለተዋደደ ሰው ፍቅር አያረጅም። ቡቡ ኮንግራ ብለናል። በድፍረት እንግዲህ ከጀርባ ያለውን አሰርቶ ሚፍታ በዛን ሰዓት እንግዲህ ከሃይሚ ጋር ሳይቀር ማለት ነው ሊያስደው ሞክሮ ነበረ። ይሄንን ስላችሁ ደግሞ ጸብ ወይም ደግሞ ጥላቻን እያወራው አይደለም በነገራችን ላይና ማንቸስተርን ደግፍተው ጣል ይሄን እያሉት ነበረ። እንግዲህ ቀብራራው እናቴ ፍቅሩ የጸናበትን ይዞ ነው እንግዲህ ወደፊት የተከተለው። እንግዲህ አርሴናል በጣም ይወደዋል እንደምታዩት። እንግዲህ የሁሉ የአርሴናል አጃቢ ነው እንግዲህ እንደምታዩት ማለት ነው። በጣም ይገርማል። ግን በዚህ ልክ ራሱ ሴት ልጅ ራሱ እንደዚህ በቃ ስለ ጨዋታው እኔ በነገራችን ላይ ስለ ኳስ ጨዋታ እኔ አላቅም። ቤተሰቦች ግን ብሩኬን በቀደም ኢንስታግራም ላይ ሳየው በስመአብ እንደዚህ ነው እንዲህ በቃ እንዲህ ሞራሉ ማለት ውስጣችሁ በቃ እንዴት ነው ደስ ነው ያለው እኮ በቃ ማለት በህይወቱ ዋንጫ የተሸለመ ነው የሚመስለው ማለት ነው። እንዳ ደስታው መሬት ሁሉ ሲንከባለል ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የአርሴናል ደጋፊዎች ቤተሰብ የጨረቃ ፋሚሊ ያለነው ዛሬ የጨረቃ ፋሚሊዎች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ ቡቡ ማለት ነው የአርሴናልን ዋንጫ ወስዷል። ምንም ማድረግ አይቻልም። እንግዲህ ቤተሰብ ኮንግራ ከማለት ውጭ ምንም ማድረግ አንችልም። ዛሬ ሚፍታህ እንዴት ሆኖ ይሆን? ሃይሚስ ምንም ቢሆን ምን በባሏ በኩል አንድ ነገር ትጠቀማለች። ችግር የለውም ሃይሚ ጋር ማለት ነው። ግን አየሽ አይደለም ሚፍታ ማለት ነው ሊያሳስትሽ ነበረ አይተሻል። እና ደስ የሚል ጨዋታ ነው እንግዲህ እኔ ያየሁት ብሩክ ስለሚወደው እኔም አየሁ። ብቻ ደስ ይላል። ምርጥ ፉክክር ነው ያለው ማለት ነው። እኔ የገረመኝ ሴቶቹ ራሱ በዚህን ያክል ስለ አርሴናል ጨዋታ እንደዚህ ተጨንቀው በቃ ደስታቸው ኢንስታግራም ላይ ታያቸዋል። ግን እንዴት እንደሆኑ እና ሰሞኑን ደግሞ በጣም በቃ ሰርግህ አንድ ቀን ቢሆን ሰርግህና የአርሴናል ጨዋታ ምናምን በሚለው ጥያቄ በቀደሙ ትልልቅ ሚዲያ ያላቸው ሰዎች ሲፈተፍቱ ኢንስታግራም ላይ አይቼ ነበር። ለብሩክ ሼር አድርጉለት ምናምን ሲባል ማለት ነው። ምክንያቱም ሰርጉ ይራዘምልኝ የአርሴናል ዋንጫ ጨዋታ አስቀድማለሁ ብሎ ነው እሱ በሰዓቱ የመለሰው። ያው ቁሙ ብሎም እንግዲህ አላሰበውም። እንዴት እንደዛ ህይወት ነው የሚቀድመው ወይስ ሌላ ነገር እያሉ ትልልቅ ዩቲዩበሮች ሰርተውበት ፈትፋቾች አሉ። በጣም ፈትፋቾች ምንም የማያመልጣቸው እነሱን አይታችሁ ከሆነ ኢንስታግራም ላይ አይታችሁ ከሆነ እንዴት ለምን ህይወት አይቀድምም? እንዴት በነጭ እግር ኳስ ጨዋታ ህይወት የዘላለም ህይወት እንዴት ይለወጣል እያሉ ነበር። ባይዘወይ ጥያቄውም እዛው ስለሆነ ያኔ ቆም ብሎ ስላላሰበው ነው እንጂ ብሩክ ሲቀጥል ደግሞ እንግዲህ ቦታው ላይ ሆኖ አላየውም። በእርግጠኝነት እኮ አሁን የሰርጉ ቀን ማለት ነው አይደለም የአርሴናል ሊያስታውስ ቀርቶ እንደው እኔ እንጃ ስልኩን ራሱ የት እንደተቀመጠ የሚያይ አይመስለኝም። በነገራችን ላይ ሃይሚም እሱም ለምን ብትሉ የሰርግ ቀን እኮ ማለት ነው በጣም ቢዚ ነው የምትሆኑት። ሙሽራው ነው በጣም የሚደክመው። የሰው ግርግር አለ። እንደዚህ ነው ልብስህ ነው እንደዚህ በዚህ ወጥቶ በዚህ በተለይ ደግሞ አሁን ብሩኬ በጣም አይናፋር ስለሆነ የሰርጉ ቀን በጣም ቢዚ ነው የሚሆነው። በጣም ነው የሚደክመው በእርግጠኝነት እኔ ሳስብ ማለት ነው። አይናፋር ስለሆነ ትናንትና እንኳን ያችን ፕራንክ ስለተደረገ አይደል እንዴ ካሜራ ሳላይ ልውጣ ብሎ ፊቱን አዙሮ ሹልክ ብሎ የወጣው። ስለዚህ ሰርግ ደግሞ ቀልድ አይደለም። እንደዚህ በአንድ ሰው በሁለት ሰው አይደለም አይደል እንዴ የወንድሙ ሰርግ ቀን ራሱ ወዝ ሲል አንገቱን ድፍት እያደረገ ምናምን ግን ታይቶ ጎልቶ የሚታየው በጉራጌኛውም ሲጨፍር ወንድሙ ጋር በማታም በጨለማም በጣም ጎልቶ የሚታየው እሱ ነው። በዚህ አጋጣሚ እግዚአብሔር ግርማ ሞገሱን አሟልቶ ስለሰጠ ሁሌም ታመሰግነዋለህም አሁንም አመስግነው። እውነቴን ነው የምላችሁ ቡታጅራ አሁን የመለኛው ሰርግ ጊዜ እዛም ስታዩ ብሩኬ ነው የሚታየው፣ እዛም ስታዩ ብሩኬ ነው የሚታየው። እነ ኤፍሬም አሉ፣ እነ ሐሰን አሉ። እኔ እንጃ አላቅም እንግዲህ እኛ ወይ ስለምንወደው ይሁን ምን ይሁን አላቅም፣ ብቻ ስናይ እሱ ነው ጎልቶ የሚታየው ማለት ነው። ሴቶቹን ዙሪያውን ሲዘሉ ምናምን መሀል ላይ እሱ ነበረ እናቱን አቅፎ እሱ ነው የሚታየው። እና ይሄ ተመስገን ነው በእግዚአብሔር መመረቅ ማለት ነው። እና ምንድነው ልላችሁ የፈለኩት ዛሬ ያው እነዚህን ሴቶች ስላመጣው ቅር እንዳይላችሁ ያው የኳስ ጨዋታው ድምቀት ስለሆነ ብዬ ነው። እኔ ሌላ ነገር አላስብኩም። እሺ ደግሞ አሁን ነው የመጣልኝ ደግሞ የሚገርማችሁ መሀል ከደረስኩ በኋላ እኔ አብረውም አይቻቸዋለሁ እያልኩ አይደለም። ጀስት የጨዋታው ያበዱት እብደታቸው ምናምን ደስ ስላለኝ ነው ይዤ የመጣሁት እንጂ እኔ አላቃቸውም። ሲጀመር ልጆቹን ኢንስታግራም ነው ያዩት። እነሱ ራሱ ፎቶ ስላረኩት ራሱ ይደብራቸው ይሆን እንዴ አላቅም። ኧረ ለምን ይደብራቸዋል እንጂ ሚዲያ አይደል እንዴ ደግሞ እስከ ቡቡዬ ጋር መደረግ አግኝተው ነው ፎቶ ራሱ አብራችሁ ብትነሱ ራሱ ከፍላችሁ ነው የምታገኙት።
ብላችሁ ምን ትላላችሁ? ለማንኛውም ማለት ነው እኔ የደስታቸው ጥግ ደስ ስላለኝ ነው። ሴቶችም የዚህን አክል የኳስ ጨዋታ ነገር እንደዚህ አድናቂ ያለም አይመስለኝም ነበርና በጣም እንደው እነሱ ተደስተው ኢንስታግራም ላይ ሲጨፍሩ ሲዘንጡ ስላየሁ ለዛ ነው ይዣችሁ መጣሁት። እና ባጭሩ ምን ልላችሁ ነው፣ ባለፈው እንግዲህ ሚፍታህ ጣለው እሱን ልብስ ምናምን ሲለው ነበር። እኔ በኮንፊደንስ እናሸንፋለን ብዬ ዋንጫ ከጀርባ ሰርቻለሁ ብሎ ሲነግረው በጣም ነበር የፎተተው ማለት ነው። እና ዛሬ ሚፍቱ ምን እያረግሽ ነው ሚፍታህዬ? ሃይሚስ ችግር የለውም፣ ምክንያቱም በባሏ በኩል የሆነ ነገር ይደርሳታል ብለን እናስባለን። ደስታውም የሆነ ምኑም ይደርሳታል። ሚፍታህ ምን ይውጠዋል ብቻውን ሲያሽቃብጥ እንዴ? ሃይሚ ማንቸስተር ሁኝ እያለ በነገራችን ላይ አንድ ቤት ይቅርታ ጥያራ መጣብኝ። አንድ ቤት የሁለት ሰው የአንድ ደጋፊ መሆን አይቻልም። የሁሉም ቤት ነው። የብሩክና ሃይሚ ብቻ ነው የተለየው እያልኩ አይደለም። ብዙ ቦታ አንድ አይነት ደጋፊ አላይም። ብዙ ቦታ ለምን እንደሆነ አላውቅም። ስቲል ራሱ እንትና ራሱ የማንቸስተር ደጋፊ ነው። ሀብ ራሱ የማንቸስተር ደጋፊ ነው። እና ይሄን ይመስላል ስለ ኳስ። ምን አግብቶሽ ነው የምታወሪው ካላችሁ እንግዲህ የቡቡዬ ደስታ ስላስደሰተኝ ነው፣ ሌላ ነገር አይደለም። እኔ የኳስ አድናቂም ተጫዋችም አይደለሁም፣ ግን ደስታው ስላስደሰተኝ ነው። ወንድማችን ኮንግራ፣ ጉዞ ወደፊት። ሚፍታህና ሃይሚ እንግዲህ ማታ የተሰማችሁን እንግዲህ እንሰማዋለን፣ ወይም ደግሞ ፖስቱልን እስኪ እንትን ላይ ማለት ነው፣ ወይ ኢንስታግራም ላይ ወይ ደግሞ ስቶሪ ላይ ብናየው ስሜታቸውን ደስ ይለን ነበረ። ብቻ ደስ ይላል። ቦቦ ኮንግራ ብለናል። እናመሰግናለን ቤተሰቦችዬ። ባይ ባይ። አመሰግናለሁ። አፈር አመግቤ ነው